በዛሬው ቪዲዮ የዓለማችን ውዱንና ኪሎ በ700 ሺህ ብር እንዲሁም ሲኒው በ56 ሺህ ብር የሚሸጠውን ቡና በተጨማሪም በ200 ሚሊዮን ብር የሚሸጠውን የሽቶ ንጥረ ነገር እንዲሁም ደግሞ $380,000 የሚሸጠውን ፈንገስና ወርቅ የሚበላባትን ሀገር የማሳያችሁ ይሆናል። ወደ ቪዲዮ። ይህ የምትመለከቱት የዓለማችን ውዱና ቢሊዮነሮችና ባለሀብቶች ብቻ የሚጎነጩት ቡና ከምን የሚዘጋጅ ይመስላችኋል? በእርግጠኝነት የተለያዩ ነገሮችን ገምታችሁ ሊሆን ይችላል። ነገር ግን ይህ የምትመለከቱት የዓለማችን ውዱ ቡና ከአንዲት ሉዋክ ከተሰኘች ድመት መሰል እንስሳ ጽድጃ ወይም አይነ ምድር እንደሚዘጋጅ ብንነግሩትስ? ይህም የሚሆነው ይህች በኢንዶኔዥያ በስፋት የምትገኝ ሉዋክ የተሰኘች እንስሳ በጫካ ውስጥ የሚገኙትን የበቀሉ ቀያይ ቡናዎች በልታ ስትጸዳዳ አሊያም አይነ ምድር ስትጥል ተለቅሞ ነው። ሀገራችን የቡና መገኛ ትሁን እንጂ እንደ ውድና ቢሊዮነሮች የሚጋፉላቸው ቡናዎችን ለማምረት አልታደለችም። ይልቁን ምዕራባውያኑ ቡናን በተሻለ መንገድ በማምረትና የተለያዩ የቅመማ ዘዴዎችን በመጠቀም ረብጣ ዶላሮችን ከቡና ያገኛሉ። ይህ የዓለማችን ውዱ ቡና በስፋት በኢንዶኔዥያ ውስጥ ቢገኝም ነገር ግን ሌሎች ጥቂት ሀገራት ይህን ቡና በመሸጥ ረብጣ ዶላሮችን ያገኛሉ። ይህም ለገበሬዎች ከፍተኛ የሥራ ዕድልን የፈጠረ ሲሆን ለገበሬዎች የዚህችን እንስሳ ጽድጃ ማደንና በጫካ ውስጥ መፈለግ ሌላ የዶላሮችን ማግኛ መንገድ ሆኗል። በተጨማሪም የዚህ ቡና ጠቀሜታው ምንድነው ካሉ ይህች እንስሳ ቡናውን በልታ በውስጧ ስለማይፈጭ በቡና ውስጥ ያለው ኢንዛይም ተመቶ መራርነቱ ቀርቶ ለስለስ ያለ ጥሩ ቃና ይኖረዋል። የዚህ ቡና ከተለቀመ በኋላ ያለው ሂደትስ ምንድነው ካሉ ደግሞ እንደ ማንኛውም ቡና ይለቀማል፣ ይታጠባል፣ ይቆላል፣ ይፈጫል እንዲሁም ፈልቶ ለገበያ ይቀርባል። የዚህ ቡና ዋጋውስ ካሉ ደግሞ አንድ ሲኒ የሉዋክ ቡና ሲጎነጩ 325 ፓውንድ ወይም 56,000 የኢትዮጵያ ብር ይከፍላሉ። 1 ኪሎ ስንት ነው ካሉ ደግሞ 1 ኪሎ የሉዋክ ቡና 5,000 ዩሮ ወይም 700,000 ብር ነው። በተጨማሪም ደግሞ ይህች እንስሳ በጥቂት ሀገራት ብቻ መገኘቷ የዚህም ቡና ዋጋ ውድ እንዲሆን አድርጎታል። እናም ይህች እንስሳ ኢትዮጵያ ውስጥ ስለመገኘቷ በጥናት የተደገፈ መረጃ ባይኖርም ነገር ግን ይህች እንስሳ በሀገሪቱ ውስጥ ብትገኝ ሀገሪቷን ወደ ተሻለ የቡና ኢኮኖሚ ከፍ ታደርጋለች። ወደ ቀጣዩ ርዕሰ ጉዳያችን ስናቀና ደግሞ ትራፍል ወደ ተሰኘው ዛፍ ስር ወደሚበቅል ፈንገስ ጉዳይ እናቀናለን። ይህ የፈንገስ ዝርያ በዛፍ ስር የሚገኝ ሲሆን ለሀብታሞች ምግብነት ያገለግላል እና ይህ የፈንገስ ዝርያ በተገኘ ከ24 እስከ 48 ሰዓት ውስጥ ባለው ጊዜ ለቱጃሮች ገበታ መቅረብ ይኖርበታል። ታዲያ ይህን የፈንገስ ዝርያ በየዛፍ ስሩ አገኛለሁ ካሉ ተሳስተዋል። ይህ የፈንገስ ዝርያ በጥቂት ሀገራት ብቻ ነው የሚገኘው። እናም ትራፍል በስፋት የሚገኝባት ሀገር ጣሊያን ናት። የዚህ ትራፍል ዋና መገኛውም የጫካ ዛፍ ነው። እናም ይህን ትራፍል እመገባለሁ ካሉ ደግሞ ጣሊያን ውስጥ በሚገኙ ሁሉም ሆቴሎች ውስጥ አያገኙትም። ይልቁን ደረጃቸውን በጠበቁና የሚሽለን ኮከብ በተሰጣቸው ሆቴሎች ብቻ ነው የሚያገኙት። እናም ይህን የትራፍል አግኝተው እመገባለሁ ካሉ ደግሞ ዋጋው የማይቀመስ ነው። የዚህ 1.5 ኪሎ ግራም ትራፍል ዋጋ $380,000 ሲሆን ነገር ግን ይህ የዓለማችን ውዱ ትራፍል በ2007 ነበር የተሸጠው። ወደ ሌላው ምልከታችን ስናቀና ደግሞ የሽቶን ጉዳይ እናገኛለን። የሰው ልጅ ሽቶን እንደ መዋቢያነትና ማጌጫነት መጠቀም ከጀመረ ከ2000 ዓመታት በላይ አስቆጥሯል። እናም ከጥንት ጊዜ ጀምሮ የሽቶ ደረጃው እየተሻሻለ እና ዋጋውም እንዲሁ እየተወደደ መጥቷል። እናም የዓለማችን ውዱና በጥራት ተወዳዳሪነት የሌለው ሽቶ ከምን የሚሰራ ይመስላችኋል? እንደ ማንኛውም ሽቶ ከተለያዩ ነገሮች ተቀምሞ ሊዘጋጅ ይችላል ካላችሁ እመኑኝ ተሳስታችኋል። እናም ይህ የዓለማችን ውድ ሽቶ አሳ ነባሪ ውስጥ ከሚገኝ አምበግሪስ ከተባለ የአሳ ነባሪ ጽዳጅ እንደሚዘጋጅ ብንነግራችሁስ? ይህ እንዴት ይሆናል ካሉ ደግሞ
ይህ የአሳ ነባሪ ጽዳጅ በሽቶ ቅመማ ሂደት ውስጥ በጣም ተፈላጊና ውድ ስለሆነ ነው። በተጨማሪም እንደ አምበግሪስ ያሉ የዓለማችን ውድ ሽቶ አምራች ድርጅቶች በሽቶ ቅመማ ሂደት ውስጥ ይህን አምበግሪስ እንደ ዋና ግብዓት ይጠቀሙበታል። እና የዚህ አምበግሪስ ዋጋው ስንት ነው ካሉ ደግሞ ጆሮን ጭው የሚያደርገውን ዋጋውን እንንገራችሁ። 1 ኪሎ አምበግሪስ $42700 ነው የሚሸጠው። በኢትዮጵያ ብር ካሰላ ነው ደግሞ 5.6 ሚሊዮን ብር መሆኑ ነው። በተጨማሪም ደግሞ እንደ ልብ አለመገኘቱ ዋጋውን ጣራ እንዲነካ አድርጎታል። እንዴት ካሉ ደግሞ አምበግሪስ በሁሉም አሳ ነባሪ ሆድ ውስጥ አይገኝም። በጥቂት አሳ ነባሪዎች ሆድ ውስጥ ብቻ ነው የሚገኘው። እርሱም በየቀኑ የሚያስወግዱት እዳሪ ከመሰላችሁ ተሳስታችኋል። ለረጅም ዓመታት ሆድ ውስጥ ከተጠራቀመ በኋላ በአንድ ባልታወቀ ጊዜ ሲያቅረው ነው የሚጠፋው። ታዲያ ይህ እንዴት ይገኛል ካሉ ደግሞ አሳ ነባሪው አቅሮ ሲተፋው በባህር ላይ ሲንሳፈፍ አሊያም ደግሞ አሳ ነባሪውን አድነው ከሆድ ውስጥ በማውጣት ነው። በአንድ ወቅት የመናውያን አሳ አስጋሪዎች የዚህን የአምበግሪስ ሽታ ሸቷቸው አምበግሪስን ለማግኘት ባደረጉት ጥረት እድል ቀንቷቸው አምበግሪስን ማግኘት ችለው ነበር። እናም አምበግሪስን ባገኙበት ቅጽበት ነበር ሕይወታቸው የተቀየረው። እናም በስንት ሸጡት ካሉ ደግሞ $1.5 ሚሊዮን ነው የሸጡት። በኢትዮጵያ ብር ስናስለው ደግሞ 200 ሚሊዮን ብር ማለት ነው። ታዲያ በአንድ አሳ ነባሪ እዳሪ ሕይወታቸው እስከ ወዲያኛው ተቀየረ ማለት አይደለም። እናም ወደ ዋና ጉዳያችን ስንመለስ ይህን የዓለማችን ውድ ሽቶ ማን ነው የሚገዛው ካሉ ደግሞ በዓለማችን በሀብት ማማ ላይ ያሉ ሰዎች ብቻ ናቸው። ነገር ግን አሳ ነባሪው ባሻው ጊዜ ሲተፋው መውሰድ እንዳለ ሆኖ አሳ ነባሪውን አድኖ ገድሎ ከሆድ ውስጥ አምበግሪ ማውጣት በአንዳንድ ሀገራት ላይ በሕግ ያስጠይቃል። ወደ ቀጣዩ ርዕሰ ጉዳያችን ስናቀና ደግሞ የወርቅን ጉዳይ እናገኛለን። ወርቅ እንግዲህ ከጥንት ጀምሮ ለመዋቢያነትና ለማጌጫነት ሲያገለግል ቆይቷል። ከወደ አውሮፓ የተሰማው መረጃ ደግሞ ማጌጥ ለምን ያስባለ ይመስላል። እንዴት ካሉ ደግሞ ሰዎች ለማጌጫነት በውድ የሚገዙት ወርቅ በምግብ ቁጥጥር ባለስልጣን ፈቃድ አግኝቶ ለምግብነት እያገለገለ ይገኛል። ታዲያ ጥቅሙ ምንድነው ካሉ መልሳችን ምንም ነው። ምክንያቱም ደግሞ ሲበላ ምንም አይነት ሽታ፣ ቃና እና ለሰውነት ጠቃሚ ንጥረ ነገር የለውም ሂደቱን ጠብቆ በጽዳጅ መልክ ከመወገድ በቀር። እናም ጥቅም ከሌለው ለምን ይበላል ካሉ ደግሞ ሀብታሞቹ ከምግብ ጋር ሲቀርብ ለእይታ ስለወደዱት ብቻ ነው። ታዲያ ወርቅ ብቻውን ይበላል ካሉ ተሳስተዋል። ምክንያቱም ደግሞ ወርቅ ብቻውን ሳይሆን እንደ ቸኮላት ካሉ ጣፋጭ ምግቦች ጋር ነው የሚቀርበው። ታዲያ ይህ ወርቅ በአንዳንድ ሆቴሎችና ሬስቶራንቶች ብቻ መገኘቱ ዋጋው ውድ እንዲሆን አድርጎታል። አሁንም ወደ ሌላ ርዕሰ ጉዳያችን ስናቀና ደግሞ የቀንድ አውጣን ጉዳይ እናገኛለን። መቼስ ጉድ ሳይሰማ ነው ነገሩ። እኛ ለማየት እንኳ የምንጸየፈው ቀንድ አውጣ የሚጥለው እንቁላል ወደ ጣሊያንና መሰል ሀገራት ላይ ቢሊዮነሮች ብቻ የሚቀምሱት ውድ ምግብ መሆኑን ብንነግራችሁ እና ይህ የቀንድ አውጣ እንቁላል ደረጃቸውን በጠበቁና የሚሽለን ኮከብ በተሰጣቸው ሆቴሎች ብቻ መገኘቱ ነገሩን ውድና በሀብታሞች ዘንድ ተፈላጊ ያደርገዋል። እናም ይህ ቀንድ አውጣ የሚጥለው እንቁላል በሁሉም ቀንድ አውጣ ዘንድ አገኛለሁ ማለት ዘበት ነው። ምክንያቱም ደግሞ ይህን እንቁላል የሚጥሉት የቀንድ አውጣ ዝርያዎች ለየት ያሉና በአንዳንድ አካባቢ ብቻ የሚገኙ ናቸው። ስማቸውን ፍሊክስ አስበርሳ ይባላል። እናም በየቀኑ እንቁላል የሚጥሉ ከመሰላችሁ ተሳስታችኋል። ምክንያቱም ደግሞ እነዚህ ዝርያዎች በዓመት አንዴ ብቻ የሚጥሉ ሲሆን እርሱም ከ50 እስከ 110 የሚጠጋ እንቁላል ብቻ ነው የሚጥሉት። ነገር ግን እነዚህ የቀንድ አውጣ ዝርያዎች ኢትዮጵያ ውስጥ ስለመገኘታቸው የተረጋገጠ መረጃ ባይኖርም ነገር ግን ይህን የቀንድ አውጣ ዝርያ አገኙት ማለት የተሻለ የገንዘብ ምንጭ አግኝተዋል ማለት ነው። ታዲያ የዚህ የቀንድ አውጣ ዝርያ 1 ኪሎ እንቁላል $8000 ነው የሚሸጠው። በእኛ ደግሞ 1 ሚሊዮን የኢትዮጵያ ብር መሆኑ ነው። እና ይህን ውድ የቀንድ አውጣ እንቁላል ማን ነው የሚገዛው ካላችሁ በጣሊያንና መሰል ሀገራት ላይ ያሉ
የሚሽለን ኮከብ የተሰጣቸውና ደረጃቸውን የጠበቁ አንዳንድ ሆቴሎች ናቸው። ምክንያቱም ደግሞ ይህ የቀንድ አውጣ እንቁላል በቱጃሮቹ ዘንድ እጅግ ተወዳጅና ዝናን ያተረፈ ምግብ ስለሆነ ነው። ውድ ተመልካቾቻችን እንግዲህ የዛሬን በዚያ በቃን። ሌላ ጊዜ በሌላ አዝናኝና አስተማሪ ፕሮግራም እስከምንገናኝ በቸር ሰንብቱልን እያለን ቻናላችንን ሰብስክራይብ እንዲሁም ላይክ በማድረግ በየጊዜው ጠቃሚና አዝናኝ መረጃዎችን ማግኘት ይችላሉ። በድጋሚ በቸር ሰንብቱልን።